ውሸታም ለካውቀሽ ነበር ጥያቄ ጠየቅሽኝ አይደለ? አንቺ ውሸታም ነሽ። እሺ ውሸታም። ማሚዬ ይሄ የምን ጥያቄ ነው የጠየቅሽኝ? ማዋቶኝ። እሺ ማምን ዳትኝ። ሁለተኛ እኔ ያንቺ እናት አይደለሁም በጭራሽ። እየሰማሽኝ ነው? ውሸቷን ነው ማሚዬ። እኔና አንቺን ለመለየት የተሰራ ሴራ ነው። ከልጄ ጋር ለምን አለያየሽኝ? ለገንዘብ ብለሽ ነው አይደለ? ኧረ አይደለም። እኔ አንቺ ልጅ ብቻ ነኝ። ያንቺ ልጅ ብቻ። አንቺ ውሸታም። አትዋሽኝ አላልኩሽም? አንቺ የኔ ልጅ አይደለሽም። እየሰማሽኝ ነው? የኔ ልጅ እሷ ብቻ። በስተመጨረሻ እንግዲህ ብሌን እናቷን አግኝታለች ማለት ነው። በጣም ነው ደስ የሚለው። ምክንያቱም ያው እውነት መቼስ ትመነምናለች እንጂ አትበጠስብም አይደል የሚባለው። እንግዲህ ቃል እንዴት እንደተዋረደች ቪዲዮውን ተመልክታችኋል ማለት ነው። እንግዲህ የክፉ ሰው መጨረሻ ይህንን ይመስላል። ብሌንና ሰላም በአጭር ጊዜ ውስጥ አንድ እንደሚሆኑ በተስፋ እንጠብቃለን ማለት ነው። ሰላም የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ያው እንደሚታወቀው ማለት ነው ብሌንና ዳግም ተጣልተዋል። ነገር ግን ዳግም አውቆና ፈቅዶ ወይም ደግሞ ፈልጎ ብሌንን ለመጉዳት ብሎ ገነትን እንዳላገታት ሁላችንም የምናውቀው ነገር ነው ማለት ነው። ስለዚህ የሁለቱን አለመግባባት ተጠቅማ ደግሞ ቃል እንግዲህ በመሀል ቤት ገብታ ሁለቱን ሞር ለማጣላትና እሷ ደግሞ ይበልጡንም ወደ እሱ ለመቅረብ ወደ ዳግም ለመቅረብ እያደረገች ያለችውን ጥረት ተመልክተናል ማለት ነው። በጣም ነው የሚገርመው ማለት ነው። የክፉ ሰው ጥግ እንደዚህ ነው። እናትና ልጅን በመሀል ቤት ገብታ እንግዲህ ልጅ ያልሆነችዋ ልጅ ነኝ ብላ ተቀምጣለች። ደስ የሚለው ነገር ግን የውርዴቷ ነገር ነው። እንግዲህ ውርዴቷ በጣም ነው የሚገርመው ማለት ነው። እንግዲህ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት እጋብዛለሁ ማለት ነው ውዶችዬ። እና በጣም ነው የሚገርመው ማለት ነው። እንግዲህ ብሌን ትጎዳብኛለች። ብሌን ከምትጎዳብኝ እናቷን ባግታት ይሻላል እንደሚለኝ ከሆነ ሳሚ እንዳለኝ ከሆነ ብሌን እናቷን አጥታ መኖር እንደማትችል እኔ ያውቃለሁ። ሳሚ ደግሞ የሚለኝ እናቷን አንተ ካላገትካት እኛ እናስወግዳታለን እያለኝ ነው። ስለዚህ እናቷ የሆነ ነገር ብትሆን እች ልጅ መኖር አትችልም ብሎ ለእሷ በማሰብ እንጂ እሷ እንዳሰበችው እሷን ለማስጨነቅ እናቷን አግቶ አይደለም። እናም እንግዲህ ብሌን ትንሽ ደቂቃ ሰጥታ ብላ አምናው ብትረዳው አሪፍ ነበረ ማለት ነው። ግን በጣም የሚገርመው ነገር ደግሞ እንግዲህ የሁለቱን ክፍተት ተጠቅመው ማለት ነው ቃልና እንዲሁም ደግሞ ሳሚ በነገራችን ላይ ብሌንና ዳግምን እንዴት አድርጌ ላጣላ እያለ ጊዜ ሲወስድና ሲያስብ ነበረ። ከዛም አስቦ ደግሞ ቆይ በቃ በዚህ መልኩ እኮ ማጣላት እችላለሁ ብሎ ነው ፎቶ የሚያነሳው። ታዲያ አሁን ላይ ምን ብሎታል? እንዴት ነው ከምትወዳት ልጅ ጋር አጣላውክ? እንዴት ነው ተመችቶሃል ወይ አሁን እያለ እንግዲህ ደጋግሞ ይጠይቀዋል ማለት ነው። እና ሳሚ በነገራችን ላይ ይህንን ያደረገው ለምንድን ነው ከተባለ ያው እውነቱን ስነግራችሁ ወዷታል። ብሌንን በጣም ወዷታል፣ አፍቅሯታል። ግን አንዳንድ ጊዜ እኛ አንድን ሰው ከወደድ ነው ሌላ ሰው ጋር ቀምተን የራሳችን ማድረግ በጣም ከባድ ነው። ሳሚ ይሄንን ነገር ለምን እንደወሰነ ግራ ቢሆንም ማለት ነው። ግን ያው እንደሚመስለኝ ከሆነ ያው ፍሌሹን ለእኔ ስጠኝ ሲለው አይ ብሌን ከምትጎዳ ብሎ ፍሌሹን ወደ አቶ በኃይሉ ስለመለሰ ዳግም ያንን በቀል ለመበቀል ያሰበ ይመስላል ማለት ነው። እዚህ ጋር እንግዲህ እንደተመለከት ነው ማለት ነው። ሳሚ እንግዲህ ታዲያ አሁን ላይ ማለት ነው ሳሚ ምን እያለ ይገኛልኝ? ያው ቸኮሌት ልኮላታል፣ ብዙ ነገር አለ። ከዛ ላይ ደግሞ ምንድነው አይ ስልክም ከደወለ በኋላ ማለት ነው ቸኮሌቱን የላኩልሽ ልጅ ነኝ ብሎ ሁሉንም ነገር ከነገራት በኋላ ስለማንነቱ ስትጠይቀውም ቸኮሌቱን የላኩልሽ ከማለት ውጪ ግልጽ አድርጎ አቶ በኃይሉ ጋር የነበርኩት ማታ አብሬ የነበርኩት አላላትም። ምክንያቱም ያን ቢላት መቼም ያን ጨካኝ ሰው ጋር የምትውል ሰውዬ ጨካኝ ነህ አይነን ላፈር ነው የምትለው። ስለዛ እሱም ስለማንነቱ ግልጽ አድርጎ አልተናገረም። እናም እንግዲህ ዳግምን የብሌንን አሳዳጊ አግታት ነው ያለው ማን? ሳሚ። ታዲያ ዳጊ አሁን ትልቅ ስህተት የሰራው ነገር በእርግጥ ይቅርታ አድርጋለታለች ወይዘሮ ገነት በጣም ምስኪን እየዋ ስለሆነች አግቷታል። ከዛ በኋላ ግን እውነቱን ነገራት። እኔ አግትኩሽ አንቺን ብሌን ካጣች መኖር አትችልም። እኔ ደግሞ ብሌን እንድትከፋ ብሌን የሆነ ነገር እንድትሆን አልፈልግም። ለዛ ነው እንጂ ለሌላ ነገር አይደለም። እባክሽን ተረጂ ብሎ እንግዲህ ወይዘሮ ገነትም ተረድተዋለች። አሁን ላይ ብሌን ግን መረዳትም በቃ ምንም እሱን መስማት ማዳመጥ አልፈለገችም። እንግዲህ ያልፈለገችበት የራሱ የሆነ ምክንያት ይኖራታልኝ። ነገር ግን ያው እኛ የምናውቀው ግን አንድና አንድ ለምንድን ነው እንዴት ያኔ ሳለቅስ እንዴት ይዝም አለኝ
ለምን አልነገረኝም ነው። ከነገራት ደግሞ አሁኑን ውሰደኝ ትለው ነበረ እና ዳጊ በጣም አጣብቂኝ ውስጥ ስለነበረ ነው በሰዓቱ ያልነገራት ማለት ነው። ነገር ግን እዚህ ጋር አሁን የተጎዳው እንደውም ማለት ነው ራሱ ዳጊ ነው። ምክንያቱም የገዛ እናቱን ነው አግቷት የነበረው ባለማወቅ እና እንግዲህ ብሌን ደግሞ በጣም የሚገርመው ነገር እንድታለቅስ እንድታዝን የሆነ ነገር እንድትሆን ስለማይፈልግ እኮ ነው እንደዚህ ያደረገው ዳጊ። በነገራችን ላይ ዳጊ አሁን ሚስጥሩን ሁሉ አውቋል። ማለትም ቃል ከአቶ በኃይሉ ጋር አውርታለች። ከአቶ በኃይሉ ጋር ያወራችው ነገር ደግሞ ምንድነው? ቃል እንግዲህ እቺ ጅል እኮ እቺ ነፈዝ እኮ እናቷን የምር እናቷን ያገኘች መስሏት በፍጹም እናቷ እንዳልሆነች እኮ አልገባትም። አሁን የሰራው ስራ ግን በጣም በጣም ደስ የሚል ነው። ይሄ በጣም ደስ የሚል ነገር ነው፣ የሚበረታታ ነው። ግን እንዴት ነው ይሄንን ነገር ስታደርግ ለእኔ ያልነገርከኝ ብለዋለች። እሱም እንግዲህ ያላት ነገር ቢኖር አይኮኔ እኮ እንዳይበላሽ ፈርቼ ነው ያላት። እና ዞሮ ዞሮ አሁን ላይ ማለት ነው እንግዲህ ዳጊ ምንድነው የሚያደርገው? ሪከርድ ያደርጋታል ማለት ነው። በሌላ ጊዜ ስታወራ ሪከርድ ያደርጋታልኝ። እንደዛ ካልሆነ በስተቀረ ስለማትቀበለው ማለት ነው። እና ደስ የሚለው ነገር ሪከርድ አደረጋት በድጋሜ ከአቶ በኃይሉ ጋር ስለ ብሌን እናቷ አይደለችም። ነገር ግን እቺ ጅል እናቷ መስላት በቃ አሁንማ ተገላገልኳት፣ በቃ ሄደችልኝ አሁንማ እያለች ስታወራ ማለት ነው ሪካርድ ያደርግና ወስዶ ለብሌን ያሰማታል። ብሌን ደግሞ እኔም እኮ ጠርጥሬ ነበረ። በነገራችን ላይ ብሌን የጠረጠረችበት ምክንያት ምንድነው? እሷ ምን ብላለች? ገና ፎቶ ሳይመጣ ገና ፖስታው ሳይከፈት የኔ እናት ቆይ ግን ማንን ትመስል ይሆን? እኔ ነው የምትመስለው የሚሆነው አይኗ እንደኔ ትልልቅ እንደኔ ምናምን እያለች ፎቶዋ ሲታይ ግን ምንም ነው እሷን የማትመስለው እውነት ለመናገር እና ፈርታለች፣ ደንግጣለች ሁላ ማለት እውነት ሁላ አልመሰላትም። ግን ያው ስስት አለባት፣ ጉጉት አለባት እናቷን የማግኘት። ይሄንንም ነገር ስላየ ነው አሁን ላይ አቶ በኃይሉ እናቷ ያልሆነችን ሴት አምጥቶ እናትሽ ናት እንኪ ተቀበይ ያላት ለብሌን። ለምንድን ነው? ብሌን ለእናቷ ያላት ቦታ ትልቅ ነው። ያው የእህቱ ልጅም አይደለች፣ ሁሉን ነገር ያውቃል። ስለዚህ ብሌን የምትጓጓበትን ብሌን የምትሳሳበትን የእናቷን ጉዳይ ስለሆነ አንደኛ ነገር ቀድሞ ያው አሳዳጊዋን አገተ፣ አሳዳጊዋን አንገላታ። አሳዳጊዋን እኮ ያላደረገው ነገር የለውም አቶ በኃይሉ። በነገራችን ላይ የሚገርመው ነገር ማንም ወዳጅ የለውም የአቶ በኃይሉ እና ዞሮ ዞሮ ግን እናቷን አሳገተ። እናቷ ከዚህ በፊት ወረቀት ይዛ ሄዳ ደግሞ የድሃ ድሃ የሚሰጣት ነገር ነበረ። ያንንም ነገር ይዛ ሄዳ እያለ ወረቀቱን ቦጫጭቆ ነው የጣለባት። እና እንግዲህ አቶ በኃይሉ ይህንን ሁሉ ነገር አድርጓል። ይሄ ብቻ አይደለም፣ ዳግምን ከእናቱ ለ18 ዓመት ለየው። እንግዲህ ዳጊም ቢሆን ለአቶ በኃይሉ ቀን ቢያገኝ ዝም የሚለው አይደለም፣ ይበቀለዋል። እንደገና ሳሚም ቢሆን እናትና አባቱን አሳጥቶ ነው የእሱ ገረድ አድርጎ ይህን ያክል ዘመን እየገዛው ያለው ማለት ነው። ማን? አቶ በኃይሉ። ስለዚህ አሁን ላይ ሳሚ ምን እያለ ነው ያለው? ብሌንን እኔ ከዚህ ነገር ሁሉ አወጣሻለሁ ከዚህ ጉድ፣ ምክንያቱም በአንቺ ፍቅር ይዞኛል። ስለዚህ ለአንቺ የማልሆነው ነገር የለኝም ብሏል። ይሄ ማለት እንግዲህ ሳሚ ከበኃይሉ ጋርም ይጋፈጣል ማለት ነው። ያው እንደተመለከት ነው ምን አድርጎ ነበር በባለፈው ክፍል ማለት ነው። እንግዲህ ብሌን ወድቃ እያለ ማለትም እንግዲህ ብሌን ወድቃ ነበረ ማለት ያው ቃል ናት የመታቻት፣ ነገር ግን ወድቀሽ ነው ብለው አሾፉ። ያኔ ታዲያ አምጥተው ራሷን ስታ ሳሎን ላይ እያለች ማለት ነው እንግዲህ ይሄ ሁሉ ነገር የሆነው በአንቺ ነው አንቺ ጦሰኛ ብሎ በኃይሉ ብሌንን ሊሄድ ሲል ወደ ብሌን እንዲማታ ማለት ነው። ማነው ያስቆመው? ሳሚ ነው ያስቆመው። ምክንያቱም ሳሚ ወዷታል ብሌንን ስለወደዳት ብሌንን ማንም ሰው እንዲናገራት አይፈልግም ማለት ነው። እናም እንግዲህ ደስ የሚለው ነገር እኮ ይሄን ነገር ካለፈ በኋላ ማለት ያው እንግዲህ አስቆሞታል። እንዴ ለአንዲት ለማትረባ ልጅ ብለህ ህይወትህን አደጋ ላይ ትጥላለህ አለው። በነገራችን ላይ አደጋ ላይ ያለው አደጋው ምን መሰላችሁ? ስለ ሳሚ እንግዲህ እናትና አባቱን ካሳጣው በኋላ ምን አድርጎታል? ሳሚን እንደዚህ አድርግ እያለ እየላከ መጥፎ ነገር የሰውን ህይወት እስከ መንጠቅ ድረስ ማለት ነው ብዙ ነገር መረጃ ይዞበታል። ማን? በኃይሉ። የማንን? የሳሚን ማለት ነው። ስለዚህ አሁን ላይ እያስፈራራው ያለው በዛ ነው። ቆይ ለዚች ጩጬ ለዚች ፈላ ብለ ህይወትህን አደጋ ላይ አሳልፈህ ትሰጣለህ እያለ ሲናገረው የነበረው ማለት ነው። እሱ ታዲያ አሁን ምን ብሏልኝ? ሳሚ ምንም ነገር ቢመጣ አለ ምንም ነገር ቢመጣ
እጋፈጣለሁ ላንቺ ስል ደግሞ እኮ እንዴት እንደምታምሪ አይኖችሽ ያምራሉ። ደግሞ በእነሱ በሚያምሩ አይኖችሽ አታንቢባቸው፣ አታልቅሽባቸው ብሏታል። እሷ ደግሞ እማላቀውን ሰው አላወራም ነው ያለችው። ስትደሰችን በጣም ደስታ ያለሽ፣ ስታለቅሽ ግን አይንሽን ያው አይኗ እንዳይጎዳበት ፈርቶ ይመስላል። ምክንያቱም ያው ስለወደዳት ማለት ነው። ነገር ግን እሷ ፍቃደኛ አይደለችም። ለዛም ነው ማላቀውን ሰው ማውራት አልፈልግም ብላ እንግዲህ ዘግታበታለችኝ። እና በውስጡ ግን እሱ አስተዋይ ሰው ነሽ፣ አስተዋይ ልጅ ነሽ፣ እንደው እኮ ልጅ አትመስይም፣ በጣም አስተዋይ ነሽ፣ ደስ የምትይ ነሽ፣ እኔ አንቺን በቃ የራሴ ማድረግ ነው የምፈልገው እያለ እንግዲህ በህልም ዓለም ላይ እየዋተተ ይገኛል ማለት ነው። እንግዲህ እሷ ደግሞ እንዴ ምንድን ነው ትቀልዳለህ እንዴ? ምን ማለት ነው? እኔ እኮ አላወቅኩም አይደል እንዴ ትለዋለች ድጋሜ ደውሎ ማለት ነው። እና እንግዲህ ማንነቴ ይቆይሽና ግን በጣም ነው የወደድኩሽ፣ በጣም ነው ያማርሽኝ፣ በጣም ምርጥ ልጅ ነሽ እያለ ሲናገር ነበረ። እሷም ደግሞ እንግዲህ ይሄ ነገር ሁላ አላማራትም መሰል በድጋሚ ዘግታበታለች ማለት ነው። እና እሱም እንግዲህ በጣም ደንግጧንኝ። እኔ ግን ብሌንን ወድጃታለሁ መሰለኝ፣ እኔ እንጃ፣ እኔ ውስጤ እንደሚለኝ ከሆነ በጣም ወድጃታለሁኝ። በተለይ ያኔ ካየዋት በኋላ በቃ ራሴን መቋቋም አልቻልኩም። እና በቃ ብሌን የኔ ከሆነች ፈጣሪ የኔ ካደረጋት እሷን ለማግኘት ስል የማልቆፍረው ድንጋይ የለኝም። መስዋዕትነትን እከፍላለሁ። ምንም ነገር ቢሆን አደርግላታለሁ። ማድረግ ያለብኝን ነገር ሁሉ ለእሷ ስል መስዋዕትነትን እከፍላለሁ። እሷን ማጣት አልፈልግም። ብሌንን አጥቼ መኖር አልፈልግም በጭራሽ። እና እንግዲህ ከብሌን ውጪ ሌላ ሰው ማየትም አልፈልግም። ለእሷ ስል መክፈል ያለብኝን ሁሉ ነገር አደርጋለሁኝ እያለ ይገኛል ማለት ነው። ሳሚ እንግዲህ ያ ማለት ብሌንን አፍቅሯታል ማለት ነው። ሳሚ እንግዲህ ብሌንን አፍቅሯታል። እንግዲህ ይመቸው። እንግዲህ በነገራችን ላይ ቃል ደግሞ ማለት ነው ሰላምን ምን እያለቻት ነበረ? በጣም የሚገርመው ነገር እኮ ያው መግቢያ ላይ እንዳስቀመጥኩላችሁ ማለት ነው ቪዲዮውን እንግዲህ እያለች ነበረ እዚህ ጋር ቃል። ቆይ ግንማ የሆነ ሰው መጥቶ የሆነ ነገር ቢልሽ ታምኘዋለሽ? ለምሳሌ እያለች ስትንቀጠቀጥ፣ ለምን ውሸት ስለሆነ ነው እኮ የምትንቀጠቀጠው። አንድ ሰው እኮ እውነተኛ ከሆነ እውነቱን ከያዘ፣ እኔ እውነተኛ ከሆንኩኝ ምንም የሚያንቀጠቅጠኝ ነገር የለም። ግን ቃል በጣም ውሸታም ስለሆነች ተንበድብዳ ተንቀጥቅጣ ማለት ነው። የሆነ ሰው መጥቶ ስለ እኔና ስለ አንቺ የሆነ ነገር ቢልሽ፣ ምን ቢለኝ? ቃልዬ ምን ሆነሻን? ተናገሪያ። እኔ አንቺ ልጅ አይደለሽም ቢሉሽ፣ ምንድነው የምትይው? አንቺ እኮ የኔ ልጅ ነሽ አለቻት ማለት ነው። ግን በስተ መጨረሻ አንቺ ውሸታም፣ የኔ ልጅ ብሌንዬ ብቻ ናት ብላ እንግዲህ ብሌንን ሳም አርጋታለች ማለት ነው። እንግዲህ ቃል ደግሞ ተዋርዳለች። እንደዚህ አይነት መዋረድ ፈጣሪ ይጠብቃችሁ በእውነቱ ማለት ነው። በጣም ከባድ ነው። እንግዲህ ለብዙ አመታት ስትሸውጅኝ የነበርሽው በያሁኑን ውጭልኝ፣ ፖሊስ ጠርቼ ከማስጠፈንግሽ ከማሳሰርሽ፣ ለነገሩ አንቺን በፖሊስ ነው የማስደበድብሽ ሁሉ ብላታለች ማለት ነው። እንግዲህ በስተመጨረሻ ሊፈጠር ይችላል ስንል ቃልና ብሌን ያው ተጣልተዋንኝ። ምክንያቱም ያው አሁን ላይ በተለይ ብሌን ሁሉንም ነገር አውቃለች። አሁን ላይ ያወቀችው ብሌን እውነት እሷ ያወቀችው እውነት ምንድን ነው? አሁን ላይ አቶ በኃይሉ እናትሽ ናት ብሎ ያመጣት ሴት እናቷ እንዳልሆነች ብሌን በብዙ ነገር አረጋግጣለች ማለት ነው። ስለዚህ የቃልን ውሸት ለወይዘሮ ሰላም በቅርቡ ተናግራ ሰላምና ብሌን እናትና ልጆቹ የእውነትም አንድ ላይ እንደሚሆኑ ተስፋ እናደርጋለን። ታዲያ ውዶች የእናንተም ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን አትርሱ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። በቀጣይ ክፍል ቀጣዩን ይዤላችሁ የሚመጣ ይሆናል። እስኪ እናንተስ ምን ተማራችሁ ከዚህ የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ። ባይ ባይ ውዶችዬ።